ሰላም ውድና የተከበራችሁ የሄለኒቱ ተከታታዮች እንኳን ደህና መጣችሁ። ዳጣ ድራማን ክፍል 71 ይዤላችሁ ከች ብያለሁ። ሁላችሁም ላይክ፣ ሼር፣ ሰብስክራይብ በማድረግ ጀምሩ። እንግዲህ ወደ ድራማው ስንሄድ ማለት ነው እንግዲህ ዳጣ ድራማ እንግዲህ ዳጣ ለውሃዬ አንዲት ልጅ ነበረች። ከዛም ይች ልጅ መንገድ ላይ ነው የተጥላ ያደገችው ብላ ስለ ራሷ ታሪክ እየነገረቻት ነበርና እናት አባቷን አታውቃቸውም ስታሳዝን በማለት ውሃዬ ትመልሳለች። እና መንገድ ላይ ብዙ ነገሮችን አይታለች። ምንድነው ያየችው? ሰው ነው ያየችው በማለት ከዛ ውሃዬ ምንም የምታውቀው ነገር ስለሌለ ምንድነው ያየችው በማለት ስትጠይቃት አይ ስቃይ ነው ያየችው፣ ስቃይ ነው ያየችው። የሰው እናት አባት ባየች ቁጥር በጣም የከፋታን፣ ሁሉ ጊዜ ታለቅሳለች። ምክንያቱም እሷ እናት አባቷን ስለማታውቅ በማለት ትመልስላታለች። ከዛም እሷ እሺ በማለት ታሪኳን እንግዲህ እየነገረቻት ይገኛል ማለት ነው። ናታንም ደግሞ ድንገተኛ ሆስፒታል ገባ። እጅግም በሚያሳዝን ሁኔታ አብዬል በሰጠችው መስተፋቅር መርዝ ከደፋችው በኋላ እንግዲህ በሰራችው ስህተት እጅግ በጣም እየተቃጠለችና እያዘነች ትገኛለች። እንግዲህ አብዬል ማለት ነው በለው በላይ የናታን አደገኛ እንደዚህ አይነት አብዬል እንግዲህ ድንገተኛ መርዝ አድርጋበታለች መስተፋቅር ብላ እንግዲህ ለሰራተኛዋ ለአዲሷ ሰራተኛ ሰጣ እንግዲህ መድኃኒቱን እንዲበላ አድርገዋለች። እሱም በድንገተኛ ሆስፒታል ገብቶ እጅግ በጣም እያዘነችና እየተቃጠለች ትገኛለች። ወይኔ ጉዴ! ለካ ያደረገችው ነገር የቢ ምን አይነት አደገኛና ከባድ ሰው ናት? ምንስ ቢሆን እንዴት ናታንን ይህን ያክል ርቀትና መንገድ ሄዳ በመርዝ ለመድፋት ወሰነች ብላ እጅጉን በጣም አዘነችና አለቀሰች። ዳጣ ማለት ነው። ዳጣም በጣም ተናዳ እንዴት በናታን ላይ ይህን ያህል ነገር ልታደርግበት ትችላለች? እንዴት እንደዚህ አይነት ነገር አሁንም አብዬልን እንግዲህ ከቤታቸው አስወጥተው ወደ ሌላ ሀገር እንድትሄድ እየተመካከሩ እያሉ ወይዘሮ ማርታ እና አቶ ደረጀ ወይዘሮ ማርታም እጅጉን ደነገጠችና የኔ ልጅ አንቺማ ከሚባለው በላይ አብደሽና ጨልለሻን፣ ጤነኛ አይደለሽም። ድንገተኛ ሆስፒታል የሚያስፈልገው ለአንቺ እንጂ ለናታን አይደለም። አብዬል እንደ አንቺ በህይወቴ እያፈርኩበትና ባልተወለድሽ ኑሮ ብዬ እየተጸጸት ያለውበት አንቺን ነው። ምን አለ እንደ ውሃዬ መልካምና ጥሩ ሰው ሆነሽ እድሜ ዘላለሜን ባነገስኩሽና በወደድኩሽ እያለይ መማረርና መሰለቻቸት ጀመረች። ወይዘሮ ማርታ አብዬን እቅፍ አደረገችና እኔ ካሁን በኋላ እንዳንቺ አይነት ልጅ የለችኝም። ከኛም ጋር አብረሽ እንድትቀጥይ አልፈልግም። ወደድሽም ጠላልሽም ከዚህ ከቤት በግድ በደር ያለውን ነገር ማድረግ አለብኝ። ከደረጀ ጓደኞች ጋር ወደ ገጠር ሄደሽ እንድትኖሪ አያለም ደግሞ ውጭ ሀገር እንድትሄጂ ውሳኔን መደምደም አለብኝ እንጂ ከኔ ጋር መኖር የለብሽም። አንቺማ እንደዚህ እያደረግሽ ከኔ ጋር መቀጠል የለብሽም። እንዴት በናታን ላይ እንደዚህ አይነት ጭካኔ ታደርጊያለሽ? እኔ ሁል ጊዜ አንቺ ከሀገር እንዳትወጪ ከደረጀ ጋር ከአባትሽ ጋር ስከራከር ነበር የኖርኩት። አንቺ ግን የምትስተካከይና የምትታረሚ አይደለሽም። እንዴት በናታን ላይ እንደዚህ ታደርጊያለሽ? ብላ ወይዘሮ ማርታም አብዬን መናገር ጀመረች። እንግዲህ አብዬ ተሳክቷላት ለዳጣ ከዳጣ ጋር ናታን ሲሆን በቅናት እንግዲህ እኔ ጋር ለምን አልሆንም ብላ ያው እንግዲህ እንደዚህ አይነት ነገር አድርጋበት እሱም ሆስፒታል ገብቷል ማለት ነው። ሰላም ውድና የተከበራችሁ ቻናሌን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ስለምታበረታቱኝ ከልብ አመሰግናለሁ። እጅግ ተወዳጅና በጉጉት ስንጠብቀው የነበረው የዳጣ ድራማ እንደቀጠለ ይገኛል። ዳጣም እንግዲህ ደም እንባ አለቀሰችና ራሷን መቆጣጠር አቅቷት ወይኔ ጉዴ ናታን አንተን ካወኩ ጀምሬ ለእኔ ምን አይነት ደስታ እንደተሰማኝ ብታውቅ ኑሮ መጨረሻ ላይ የቢ ወይ ለአንተ ሳትሆን
አጨልላ ጉድ ያረገች አይደል? ወይ ለኔ ወይ ለቤቢ ሳትሆን ከሚበለው በላይ በጣም አዘነችና እንግዲህ ናታንም ደግሞ ያደረገውን ስህተት እጅግ በጣም እያቃጠለውና እያንገበገበው ይገኛል። አብይል ወደ መኝታ ክፍል ገብታ በግድ አብረን ካላደርን አብረን ካልሆንን ስሜቴን አይተህ መረዳት አለብህ ብላ ስትለው እሱም ደግሞ እንዲህ አይነት ነገር አታድርጊ፣ ምን አይነት የቆሽሽና ብልግና ነው? እድሜ ዘላለምሽን ይህንን አይነት ነገር ጉድና ስተት እስከ መቼ ነው የምታቆርቆር? ትልቅና ስተት ነው የቢ። ስለዚህ ሌላ ችግርና ሌላ ነገር ሳታወጪ መኝታ ቤቱን ለቀሽ ውጪ፣ መኝታ ቤቱን ለቀሽ ውጪ። እና በጭራሽ ልወጣ አልችልም። ፈጠር እያንዳንዱ የተፈጠረውን ነገር በሙሉ እማዬና አባዬ ከመስማታቸው በፊት እኔ ቃል ገብቻለሁ። የምርቃትሽ ጊዜ ቀለበቱን አስረልሻለሁ። በቃ እኔ አንቺ እኮ የሰማሽውንና ያየሽውን ነገር እማዬ ብትሰማ ይህንን በፍጹም አምኜ በፍጹም አልችልም። ምንም ቢፈጠር ምንም ናታን የኔና የኔ ብቻ ነው እያለች መቀወጥ ጀመረች። ዳጣም እንግዲህ ከናታን ጋር ክፍል ሄዳ ቆይታዋን ካደረገች በኋላ እጅጉን በጣም ደስ ብሏት ሰላምን ለማየት ከወይዘሮ ማርታ ጋር ቢወስኑም አቶ ደረጀ ምንም ቢሆን ምንም ቢፈጠርም አንቺና ዳጣ አብራችሁ ወደ ሰላም ዘንድ እንድትሄዱ አልፈልግም ብሎ ደመደመ። እሷም ደግሞ ለምን እንዴት ይህ ነገር እየተደረገ መሆኑን እኮ እያየሁት ያለሁበት ስሜት ልክ አይደለም። ደሬ የተፈጠረና የሆነውን ነገር ካለ እውነታውን ብነግረኝ በጣም ደስ ይለኛል ብላለችው። ለምንድን ነው ወደ ሰላም ጋር እንዳልሄድ እየከለከልከኝ ያለው? እውነት የተፈጠረ ነገር ካለ ለምን አትነግረኝም? ለምንድን ነው ሁልጊዜ ከዳጣ ጋር ወደ ሰላም ጋር ሄጄ ሰላም እንድጠይቃት ብዬ ስል የምትከላከለኝ ስትለው፣ አቶ ደረጀ ደግሞ ለመናገር እውነቱን ትዳሬን አጣለሁ፣ ልጆችንም ሚስቴን ይበተናሉ እያለ በፍራቻ በጭንቀት ተወጥሮ ይገኛል። ናታንም ደግሞ አብይልን ስነ ስርዓት ሊኖርሽ ይገባል። ይህን ሁሉ ዋጋና መስዋዕት እየከፈልኩ ያለሁት ለቤታቸውና ለትዳራቸው ለቤተሰባችሁ ብዬ ነው። ስለዚህ ይህን ነገር እያደረግሽ ያለሽው ቅሌት፣ አሳፋሪ ድርጊት በጣም ከባድና አደገኛ ነው። የቢ ተጠንቀቂ። ካሁን በኋላ ለምታደርጊያቸው ነገሮች ሁሉ ዋጋ መክፈል እንዳለብሽ ወቂ። እንደዛ ማታደርጊ ከሆነ ግን ሁሉም ሚስጥር ቢበተን እኔ ምንም ችግር የለብኝም፣ ቤተሰቡ ይበተናል እንጂ። የመጨረሻ ማስጠንቀቂያ ሰጥቷታል ማለት ነው። ዳጣ በህይወቷ እያስፈራት ያለው ነገር የአብይል መጨረሻ ምንድን ነው? አግተን የሆነ ነገር ማድረግ አለብን ሲላት፣ ናታን በጭራሽ ናታን፣ እኔ አብይል እንድትጎዳብኝ አልፈልግም። ምንም ቢሆን እኮ እህቷ ነኝ። እሷ ግን እህቷ መሆኑን ብታውቅ ኑሮ ይህን ሁሉ ክፋት፣ ተንኮል በህይወቴ ላይ እንድታደርግ አልፈልግም። ይህን ያህል ተንኮልን አታደርግብኝም ነበር። ምክንያቱም የቢ ምንም ጥፋት የለባትም። እኔ ከመምጣቴ በፊት ከእሷ ጋር ቤስት ፍሬንድ ነበራችሁ። አሁን ላይ ግን እኔን ካየኝ በኋላ እየተሰማት ያላት ስሜት ደስ አይልም። በህይወታችን ትልቅ ጠባሳና ትልቅ ደስ የማይል ነገር ማድረግ አልፈልግም። አየህ ናታን፣ አንዷና ብቸኛ እህቴ እድሜ ዘላለሟን ስትሰቃይ የሆነ ነገር ስትሆን በጸጸት መቃጠልና መንገብገብ አልፈልግም ብላ ስትለው፣ እሱም እንግዲህ በጣም አዘንና ይቅርታ፣ እኔ አንቺ እንደዚህ ልታዝኝ አልፈልግም ዳጣ፣ በህይወት እያለሁ አንቺ በምንም አይነት ሁኔታ አንቺን ለማስከፋትና ለማስቀየም አላሰብኩትም ብሎ ሲነግራት፣ እሷም እጅግ በጣም ደስ አላትና እሺ እኔም ደስ ይለኛል ናታንዬ፣ ግን እየተሰራና እየሆነ ያለው ነገር በህይወታችን የማንጠብቀው ከባድና አደጋ የሚፈጠር ይመስለኛል ብላ አለችው። ከዛ ውሃም እንግዲህ በጣም ደስ የምትልና የዋህ ነች። እንግዲህ መጨረሻ ላይ ውሃዬ ወይዘሮ ማርታ የምትንን ፀጉር እየሰራች እያለ
ስሚ ውሃ እኔና አንቺ ሰላምንና ሰላም እንዲሁም እኔና አንቺ ከሰላም ጋር ሄደን እውነቱን መናገር አለብን በማለት እየሻት አይደለ ምጥን እናትና አባቷ በመለያየታቸው እንዴት ብስቁልቁል እንዳለች። ስለዚህ አየሻት አይደለ እንደዚህ በመሆኗ በማለት ወይዘሮ ማርታ እንግዲህ አለቻት ማለት ነው። ከዛም እንግዲህ ምጥን ደግሞ አንገቷን ደፋችና እያለቀቀሰች ስለ እናትና አባቷ መለያየት እያሰበች በጣም ተከዘች። መጨረሻ ላይም ወይኔ ጉዴ በጣም ያሳዝናል። እንዲያው ይህን ጥቁርቁር እንዳለች እስኪ ያት ዳጣ የእናትና የአባት እኮ መለያየት ስሜቱ አደጋ አለው። ስለዚህ ምጥንዬ ምንም አትጨናነቂ፣ እናትና አባትሽን እኔና ደረጀ ሆነን እናስታርቃቸዋለን፣ አንድ ላይ ይኖራሉ፣ የዛን ጊዜ ደስታሽ መለሳን እያለች ስታበረታት መልካም ምኞቷን ስትመኝላት ከዛ በጣም በሚያሳዝንና በሚገርም ሁኔታ እንግዲህ ወይዘሮ ናታንም ከፍ ዝቅ እያደረገ እየተጫወተባትና እየቀለደባት ይገኛል። ሁኔታ እንግዲህ ስትመረቂ ቀለበት አደርግልሻለሁ፣ ቤተሰቡን አትረብሽው አብዬል፣ በፈጠረሽ ሰላም ስጭኝ። እኔ ካሁን በኋላ ከአንቺ ጋር ሌላ ነገርና ሌላ ጭንቀት ውስጥ መግባት አልፈልግም። እድሜ ስላለሜን ሳለቅስም አልገኝም። አመንሽም አላመንሽም እውነታው ይሄ ነው ብሎ ናታንም ቢናገራት ጭራሽ ብሶባታል። ልትስተካከል አልቻለችም። አርጁንም የህንድ ልብስ አልብሶ እየጨፈረችና እየተጫወቱበት ባለ ሰዓት በድንገት ራሱን ከኤቪ ጋር ተቃቅፎ ሲያገኘው በጣም ደስ አለው። ወይኔ አርጁን ጭራሽ በፍቅር ጨለልኩኝ ማለት ነው። ወይኔ ኤቪዬ የዛሬው ይለያል። ጭራሽን ይህን ታቀፈችኝ። ከዚህ በኋላ ምን እፈልጋለሁ ከእሷ ጋራ በደስታ ያንን መድኃኒት ቀምታ እየበረረች መርዟን መራርዛ ለናታን ሰጠችው። በጣም ያሳዝናል። እንግዲህ አርጁንም እሱን የወደደችውና እሱን ያፈቀረችው ከእሱ ጋር የምትሆን መስሎት እሷም እንግዲህ መድኃኒቱን ገዝቶ እስኪያመጣላት ድረስ እንግዲህ የህንድ ልብስ ለብሰው ከአርጁን ጋር በጣም አርጁንም በደስታ ካሁን በኋላ የኔ ናት ማለት ነው ብሎ በጣም ሲደሰትና ካሁን በኋላማ የኔ ናት ብሎ በጣም በደስታ ጨልሎ ነበር። ግን እሷ መድኃኒቱን ገዝቶ እስኪያመጣላት ድረስ ነው እንደዛ የሆነችው ማለት ነው። ወደው አይደለም። እንግዲህ ወደ ናታን ክፍል ወስደሽ ስጪ፣ ይህንን ደግሞ አብዬ ላይ አይደለችም ያደረገችው ብለሽ መናገር አለብሽ ብሎ ሲያስጨነቅቃት እሷም ደነገጠችና ያንን ምግብ እንዴት ላደርግ እችላለሁ? ቆይ የሚጎዳው ምግብ ነው እንደዚህ የምትሰጪው? ብላ ልጅቷም ለአብዬን አንቺ ምን አገባሽን ያዘዝኩትን ነገር አድርጊ፣ ግን አብዬና ብለሽ እንዳትናገሪ በማለት ትልካታለች ማለት ነው። ከዛ በቀጣይ ፈርት እንግዲህ ምን እንጠብቅ? ናታን ያንን ምግብ ይበላው ይሆን? አብዬልስ የመጨረሻ